ከአሜሪካ ጋር የተፋጠጠችው ኢራን አዲስ የሰራችው የአየር መከላከያ ስርዓት እያነጋገረ ይገኛል። ለመጀመሪያ ጊዜ ጥቅም ላይ ውሎ አሜሪካን የመታው ይህ የሚሳኤል ስርዓት ምን ይዟል በሚለው ጉዳይ ላይ ዓለም አቀፍ ወታደራዊ ጠበብት እየተወያዩ ይገኛሉ። በታሪክ ከሚታወቁ ስሞች መካከል በአንደኛው የተሰየመው ይህ የመከላከያ ስርዓት ብዙ እያስወራ ነው፣ እንመለከተዋለን። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ የጋዛን መሬት አሁንም እንቆጣጠራለን ብለዋል። ከ60 በመቶ በላይ የሚሆነውን የጋዛን መሬት ይዘናል፣ ሐማስን እየጨመቅን ገና ከዛም በላይ እናደርሰዋለን ብለዋል። ሂዝቦላህን ምታ ብለው ጦራቸውን ያዘዙት ኔታንያሁ አሁን ደግሞ ሐማስን እናፍነዋለን ብለው ሌላኛው ዘመቻ ውስጥ ገብተዋል። ወደ ሌላ ዓለምን ወደ አነጋገረው ዜና ስናልፍ የሩሲያው ድሮን የኔቶዋ ሀገር ላይ ወደቀ ተብሎ ኔቶ አቧራ ጭሷል። አውሮፓ ህብረትም በቁጣ መግለጫ ሰጥቷል። ሌላኛው መስመር ታልፏል እያለ ይገኛል። የዩክሬን ድሮኖች እየወደቁ የፈነዱባቸው የምስራቅ አውሮፓ ሀገራትም የሩሲያ ድሮን ወደቀብን ብለው ጉድ እያስባሉ ይገኛሉ። ሀገሪቱም እንዲህ አይነት ጉዳት ደርሶብኝ አያውቅም፣ ይሄኛው ጥቃት በጣም ከባድ ነው ብላለች። ለመሆኑ ጥቃቱ እንዴት ተፈጸመ? ከጀርባ ያለው ጉዳይስ ምንድነው? እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከአሜሪካ ጋር የተፋጠጠችው ኢራን አዲስ የሚሳኤል መከላከያ ስርዓት መገንባቷን አሳውቃለች። በስራ ላይ አውየዋለሁ ያለችው ይህ አዲስ የአየር መከላከያ ስርዓት የአሜሪካውን ድሮን በመጣል አሃዱ ብሎ ስራውን ጀምሯል እያለች ነው። አሜሪካ ሰራሹን MQ-9 ሪፐር ድሮን ከሰማይ ላይ ጥየዋለሁ ብላ መግለጫ የሰጠችው ቴህራን በኋላ ላይ በምን አይነት የአየር መከላከያ ስርዓት ድሮኑን እንደጣለችው ይፋ አድርጋለች። የአየር ክልልን ጥሶ በቄሽም ደሴት አካባቢ ሲዘዋወር አግኝቸው ቀንዱን ብዬ አሳርፌዋለሁ ያለችው ቴህራን ይህንን ድሮን መጥቶ የጣለውን የአየር መከላከያ ስርዓት ስም ይፋ ማድረጓም ይታወቃል። አራሽ ካማንጊር ይባላል። አራሽ ቀስቱ እንደማለት ነው። እርግጥ ነው ይህ የአሜሪካ ድሮን በአብዛኛው ለቅኝት ወይም ለስለላ አገልግሎት የሚውል ስለሆነ ጉዞውን ረገብ አድርጎ እንደሚጓዝ ይነገርለታል። በባንዳር አባስ ወደቧ ጥቃት የተሰነዘረባት በኋላም የአሜሪካን የጦር ቤዝ በመምታት ተበቅያለሁ ያለችው ኢራን በዚህ ጦርነት ውስጥ አዳዲስ መሳሪያዎችን እየተጠቀመች መሆኑን አሳውቃለች። እንደውም ገና ያልተጠቀምኩት ሚሳኤል አለኝ ማለቷም ይታወቃል። አራሽ ካሚንገር ማለት በፋርስ ቋንቋ አራሽ ባለቀስቱ ማለት ነው። አራሽ የተባለው ሰው ደግሞ በፋርስ ህዝቦች አፈታሪክ ውስጥ የሚታወቅ ስመጥር ጀግና ነው። እስከ ማዕከላዊ እስያ ድረስ ቀስቱን ወርውሮ የኢራንን ድንበር ያስከበረ የጀግንነት ተምሳሌት የሆነ የጀግና ስም ነው። ኢራን የውጭ ወረራዎችን መክታ ከፍ እንድትል አድርጓታል ብለው ኢራናውያን በስነ ጽሑፋቸው ይህንን ሰው ስሙን ደጋግመው ያነሳሉ። የአየር መከላከያ ስርዓትን በተመለከተ የኢራን አብዮታዊ ጦር ቴክኒካዊ ዝርዝሮችን ከማቅረብ ተቆጥቧል። አልጀዚራ ያነጋገራቸው ባለሙያዎች ግን ይህ የአየር መከላከያ ስርዓት በወጪው የረከሰ ተንቀሳቃሽና የተለያዩ ጥቃቶችን ለማክሸፍ የተሰራ እንደሆነ ይገምታሉ። በእስራኤልና አሜሪካ የአየር ጥቃት የአየር መከላከያ ስርዓቶቿ የተጎዱባት ከሩሲያ ያመጣችው S-300 እና በራዳር የሚሰሩት የአየር መከላከያ ስርዓቶቿ መሬት ላይ በጉልህ ተቀምጠው ስለነበር አብዛኛዎቹ ቢወድሙባትም ኢራን ግን በመሬት የቀበረቻቸውን የአየር መከላከያ ስርዓቶች ከአንድ ስፍራ ወደ አንድ ስፍራ እያንቀሳቀሰች እንደምትጠቀምባቸው ይታወቃል። ከሰሞኑም የአሜሪካው NBC ኒውስ እንደዘገበው ኢራን ሚሳኤሎቿን እና የሚሳኤል ማስወንጨፊያዎቿን በመደበቋ ምክንያት አሜሪካ እዚህ ግባ የሚባሉ ወታደራዊ ኢላማዎችን ማግኘት አልቻለችም። ጭራሽ ያሏትን መደበቅና መሰወር ብቻ ሳይሆን
አዳዲስ የአየር መከላከያ ስርዓቶችን መስራቷ ታዲያ ኢራን አሁንም እንዳላረፈች አመላካች ሆኗል። የኢራን አብዮታዊ ጦር ስለ አዲሱ የአየር መከላከያ ስርዓት የተናገራቸው ነገሮች አነስተኛ ቢሆኑም አሁንም ወታደራዊ ስትራቴጂዋ አነስተኛና ርካሽ የሆኑ የአየር መከላከያ ስርዓቶችን፣ ድሮኖችን፣ ሚሳኤሎችን አምርቶ ጦርነቱን ረዘም ላለ ጊዜ መፋለም እንደሆነ ብዙዎች እየተናገሩ ይገኛሉ። ከዛው ከመካከለኛው ምስራቅ ሳንወጣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተጨማሪ የጋዛ መሬት እንይዛለን ብለዋል። እስካሁን 60 በመቶ የሚሆነውን የጋዛን መሬት በእጃችን እንዳስገባን መቼም ታውቃላችሁ አሉ። በአንድ ጉባኤ ላይ መልእክታቸውን ሲያስተላልፉ 50 ነበርን፣ ወደ 60 ከፍ አድርገናል፣ አሁን ደግሞ ውሳኔያችን ብለው መናገር ሲጀምሩ በጉባኤው ላይ የታደሙ ሰዎች መቶ እያሉ ጮኹ። 100 በመቶ ጋዛን እንቆጣጠር ለማለት ኔታንያሁ ቀበል አድርገው አይ መጀመሪያ 70 ይሁን፣ ቀስ በቀስ እንደርስበታለን፣ ሐማስን በሁሉም አቅጣጫ እየጨመቅን እንሄዳለን ብለዋል። 70 በመቶ የጋዛን መሬት መቆጣጠር ማለት ጋዛን ከሞላ ጎደል መቆጣጠር ማለት ነው። እናም 100 በመቶ ጋዛን የመቆጣጠር ህልማቸውን ኔታንያሁ ቀስ በቀስ እያሳኩ ነው የሚለውን ድምዳሜ እርምጃቸው ከፍ አድርጎታል። ሐማስን በሁሉም አቅጣጫዎች እየወጠርነው እየጨመቅነው ነው ያሉት የእስራኤሉ ጠቅላይ ሚኒስትር ሐማስ በሲቪልም በወታደራዊ መንገድም ጋዛን በፍጹም ማስተዳደር እንዳይችል እናደርገዋለን ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ መራሁት አስተባበርኩት በሚሉት የተኩስ አቁም ስምምነት ወቅት እስራኤል 53 በመቶ የሚሆን የጋዛን መሬት ይዛ ነበር። እናም ከዚህ ቁጥሩ ከፍ እንዳይል እንደውም ቀስ በቀስ ከጋዛ ጦሯን እንድታስወጣ ነበር ሐሳብ የነበረው። ነገር ግን እስራኤል ቁጥሩን ከፍ አድርጋ 60 በመቶ የሚሆነውን የጋዛን መሬት ያዘች። አሁን ደግሞ ኔታንያሁ ገና 70 በመቶ እንደርሳለን ብለዋል። በጋዛ ወታደራዊ እርምጃው ተጠናክሮ የቀጠለ ሲሆን የሐማስን የሻለቃ መሪዎች ገለናል ብላ እስራኤል ማሳወቋም ይታወቃል። ዓለምን ወዳነጋገረው ሌላኛው ዜና ስናልፍ የአውሮፓ ህብረትና ኔቶ ሩሲያን አውግዘዋል። የሩሲያ ድሮን የሮማኒያን አፓርታማ መጥቷል መባሉ ነው ውግዘቱን ያመጣው። ሩሲያ ሰራሽ የሆኑ ድሮኖች የመኖሪያ መንደሩን መተውታል። ሮማኒያም አዝናለች ተብሏል። እስካሁን በዩክሬንና በሩሲያ ጦርነት የተለያዩ ድሮኖች ወድቀውባት የተጎዳችው ሮማኒያ እንዲህ አይነት ከበድ ያለ ጥቃት ጦርነቱ ከተጀመረ አንስቶ ገጥሞኝ አያውቅም ብላለች። የአውሮፓ ህብረትና ኔቶ ጥቃቱን ለማውገዝ የቀደማቸው የለም። የአውሮፓ ኮሚሽን ፕሬዝዳንት የሆኑት ኡርሱላ ቮንደር ሌያን የሩሲያ ወረራ ሌላኛውን መስመር አልፏል፣ ይህ ግዴለሽነት የተሞላበት ባህሪ ነው ሲሉ ይህንን ደግሞ መታገስ አንችልም ብለዋል። ኔቶም በግዴለሽነት የተሰነዘረ አደገኛ ጥቃት ሲል ገልጾታል። ከ32ቱ የኔቶ አባላት መካከል አንደኛዋ የሆነችው ሮማኒያ የሩሲያና የዩክሬን ጥቃት መከራዋን አሳይቷታል። ከ60 በላይ የሚሆኑ ድሮኖችና ሚሳኤሎች እንደወደቁባት የሚነገርላት ሮማኒያ የዩክሬን ጎረቤት እንደመሆኗ ከጥቁሩ ባህርም ብዙም አለመራቋ ለጥቃቱ ተጋላጭ አድርጓታል። የሮማኒያው ፕሬዝዳንት ኒኩሶር ዳን እስካሁን ከገጠሙን ጥቃቶች ይህ በጣም ኃይለኛው ነው ብለዋል። ሮማኒያ የሩሲያ ናቸው የተባሉ ድሮኖች አፓርታማውን ከመቱት በኋላ ኤፍ-16 ጀቶቿን አስነስታ ለመከታተልና እርምጃ ለመውሰድ ጥረት ብታደርግም አልተሳካላትም ተብሏል። የኔቶ ዋና ጸሐፊ ማርክ ሩትም የሩሲያ ኃላፊነት የጎደለው አካሄድ ለሁላችንም አደጋ ነው፣ ከሮማኒያ ጋር እንቆማለን ብለዋል። የሀገሪቱ ፕሬዝዳንት ኒኩሶር ዳንም የሀገራቸውን የመከላከያ ካውንስል በፍጥነት እንዲሰበሰብ ጠርተውታል። የሞስኮና የኪየቭ ፍልሚያ ከሰሞኑ የባልቲክ ሀገራትን ሲያምስ ቆይቷል። በሊቱዌኒያ፣ በኢስቶኒያ፣ በላቲቪያ የዩክሬን ድሮኖች እየወደቁ እነዚህን መንግስታት መፈተናቸው የሚታወቅ ነው። ጭራሽ በላቲቪያ ማዕከላዊ መንግስቱ እስኪታመስ ድረስ ነው እነዚህ ጥቃቶች ከፍተኛ ጉዳት ያመጡት። ኪየቭ ወደ ኢስቶኒያ ለተወረወሩ ድሮኖች ይቅርታ ብትጠይቅም ዩክሬንን እነዚህ ሀገራት ብዙም አልተጫኗትም ነበር።
ከሩሲያ ጥቃቱ ሲመጣ ግን ድንጋጤው መጠኑን አጥቷል። የዓመታዊ ምርታቸውን 0.25 በመቶ ለዩክሬን ጦር እንደሚያውሉት የሚነገርላቸው የባልቲክ ሀገራት የሚከላከሉላት ዩክሬን ስታጠቃቸው ዝም ብለው ከሩሲያ አንድ እርምጃ ከተነሳ ግን ቁጣቸው አይጣል ነው። ጋላቲ በተባለችው ሞልዶቫን፣ ዩክሬንን እና ሮማንያን በምታገናኘው ስፍራ ላይ ነው የሩሲያ ድሮን ወድቋል የተባለው። ከጥቁሩ ባህር 80 ማይል ርቀት ላይ የምትገኘው ጋላቲ በሩሲያ ጦር ኢላማ ውስጥ ለመግባት በርቀት ደረጃ ብዙም የምታስቸግር ባይሆንም ጥቃቱን ሩሲያ ስለምን ልትፈጽመው ትችላለች የሚለው ጉዳይ መነጋገሪያ መሆኑ አልቀረም። ምናልባት የዩክሬን ድሮኖችን ተከታትለው ሊመቱ የሩሲያ ድሮኖች በጋላቲ ወደቁ ወይ የሚል መላምትም እየተመታ ነው። ዩክሬንም የሩሲያ ድሮኖችና ሌሎች ጥቃቶች እናንተንም ይነካካችኋል፣ ብታግዙኝ ይሻላችኋል ለማለት አቅጣጫ የማሳት ሥራ ልትሰራ እንደምትችል ይጠረጠራል። ሩሲያ ደግሞ ጥቃቱን በተቀነባበረ መንገድ ፈጽመዋለች ከተባለ እነዚህ ሀገራት ከዩክሬን ይልቅ ስለ ራሳቸው እንዲያስቡና ተግተው ጦራቸውን እንዲያደራጁ ከኪየቭ ላይ አይናቸውን እንዲነቅሉ ፈልጋ ሊሆን ይችላል የሚል ግምትም አለ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።